አብና እግዚአብሔር ወልድ ናቸው አልክ። እንዳውም አሳነስካቸው። መንፈስ ቅዱስም አለ አይደለ? እግዚአብሔር አብና እግዚአብሔር መንፈስ ቅዱስ። ስለዚህ ሶስቱንም ታመልካቸዋለህ ማለት ነው አይደለ? እግዚአብሔር አብ ማለት እኮ እግዚአብሔር አብ አለ አይደለ? አባት ምንለው እግዚአብሔር ወልድ ደግሞ ኢየሱስ ክርስቶስ፣ እግዚአብሔር መንፈስ ቅዱስ ደግሞ መንፈስ ቅዱስ ያው በሁሉም ቦታ የሚገለጥ በእኛም ውስጥ ያለ በሁሉም ቦታ የሚኖር ማለት ነው። ለመንፈሱ በሁሉም ቦታ ይኖር፣ በሁሉም ቦታ አለ። አዎ የእግዚአብሔር በሁሉም ቦታ ናቸው። የእግዚአብሔር ማይበት ቦታ አለ እንደ በመንፈስ ቅዱስ አለ እንጂ ከኛ ጋርም አለ። መንፈስ ቅዱስ በሁሉም ቦታ አለ። እሺ መንፈስ ቅዱስ በሁሉም ቦታ አለ አይደለ? አብስ በሁሉም ቦታ እንደሱ ተሰጥቶናል እኮ መንፈስ ቅዱስ። እሺ በሁሉም ቦታ አለ። ፈጠን እያልክ አውራ እንጂ አይሰማህም? ይሰማኛል፣ ይሰማኛል። በሁሉም ቦታ ካለ ሲኦል ውስጥ አለ የለም? እግዚአብሔር ሲኦል ውስጥ አለ አለ የለም? እግዚአብሔር በሁሉም ቦታ አለ ብለሃል። በሲኦል ውስጥ አለ የለም? ጥያቄውን እኮ መመልከት ያለብህ አንተ። መልሱን ራሱ ሎጂካል እንዴት ነው የምታምነው? እንዴት ነው አስተሳሰብ? ሎጂካሊ አድርገኝ። በአንተ መልስ ላይ ተመርኩዘ እየጠየቁ ነው። በሁሉም ቦታ አለ አልከን። በሲኦል ውስጥ አለ ወይንስ የለም? ሲኦልን እግዚአብሔር ምን ያገናኘው? ሰይጣን የሚቃጠልበት ቦታ ከሆነ ሲኦል ማለት ነው። እግዚአብሔር በሁሉም ቦታ እኮ። ስለዚህ እግዚአብሔር ያለበት ቦታ አለ ማለት ነው። በሁሉም ቦታ አለ የሚለው በሁሉም ቦታ አለ ማለት አንችልም። ምክንያቱም በሶስት ውስጥ ስለሌለ አይደለ? ቶስ ደም ወንድ ልጅን ታመልካለህ ምናምን ስትል ነበሩ ነው። እሱን ላስተምራችሁ እኮ ነው የገባው። ታምን ትማራለህ? ኧረ ተው ልታስተምረን ጭራሽ። ስለዚህ ወንድ ልጅ ከዚህ በፊት ስለእንግጠንኛ ዝም ከዚህ በፊት ስለሰማሁ ነው ብዙ ነገር ስታወራ በሱ ላይ ምናምን አምላክ አይደለም ምናምን ስትል ስለሰማሁ እስቲ ለዚህ ልጅ አምላክነቱን ላሳየው። ስለዚህ ወንድ ልጅ አመልካለሁ። በቃ ጥሩ። በስ ስለሱ እንቀጥል። ስለሌላ አምላክ ስለ መንፈስ ቅዱስ አናውራ አይደለ? ስለሌላ አምላክ ፈቃደኛ ነህ? ስለ ኢየሱስ አይ ከዚህ በፊት አምላክ አይደለም ምናምን ስትል ስለሰማሁ ለዛ ነው አንተ የገባህ። ስለ ሁለቱ አምላኮች እንተውና ስለ አንዱ አምላክ ብቻ እናውራ አይደለ? ስለ ኢየሱስ ክርስቶስ አንድ አምላክ ነው። አንድ አምላክ ነው ያለው። አሁንም ሁለት አምላክ የለም። በጣም ጥሩ። አንድ አምላክ ነው ያለው። ያ አንድ አምላክ ኢየሱስ ክርስቶስ ብቻ ነው ወይንስ ሌሎችም አሉ? ማለት የሉም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት በአንድ አምላክ ናቸው። አንድ አምላክ ነው አንድነት ማለት። አልጠየቅኩም። ኢየሱስ ክርስቶስ ወልድ ብቻውን አምላክ ነው ማለት ትችላለህ? አትችልም? ያለ አብ ያለ መንፈስ ቅዱስ ብቻ ነው። ኢየሱስ ክርስቶስ ወይም ወልድ ያለ አብና ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት ትችላለህ? አትችልም። ደፍራ አንድ ክርስቲያን ይሄን ደፍሮ ማለት አይችልም ካለ ለሚወጣ ከወልድ ኢየሱስ በስተቀር እኮ ተለይቶ እንዴት ጀመርኩ? ተለይቶ እንዴት ነው የምኖር? እግዚአብሔር አብ አለ፣ እግዚአብሔር ነው። ስለዚህ ከተባበሩ ከተገዙ አንድ አምላክ ሊሆኑ አይችሉም ማለት ነው። ተባብሮ የሚቆም አምላክ የለም። ደግሞ እዚህ አምላክ ውጣ። እሺ ተጋግና ተባብሮ የሚቆም አምላክ የለም እዚህ ዓለም ላይ።
ራሱን በብቸኝነቱ እኔ አምላክ ነኝ ብሎ ከኔ በስተቀር ሌላ ማንም የለም ብሎ የሚቆም የሆነ አምላክ ነው። ልክ እንደ አላህ ስብሓነ ወተዓላ ላኢላሀ ኢላ አነ ይላል። ከእኔ በስተቀር ሌላ as a teacher now. She say now that she wants to change what she wants to study. She wants to study psychology. That is what she's studying, but she wants to do it now for little children. She said that they're very humble. I know she loves kids too much. She loves. Hi. የሚገቡት ሙስሊሞች ብቻ ናቸው። ገነት የሚገቡት ሙስሊሞች ብቻ ናቸው። አሁንም ደግሞአለው፣ ገነት የሚገቡት ሙስሊሞች ብቻ ናቸው። አንፈልግም፣ ሲጀመር መግባት አንፈልግም። የተባረከ ያድርግላችሁ፣ ያጣፍጥላችሁ፣ መልካሙን ሁሉ ያድርግላችሁ፣ ሰላም ግቡ። እኛ መግባት አንፈልግም። ገነት የሚገቡት ሙስሊሞች ብቻ ናቸው። ገነት የሚገቡት አንድ ጊዜ እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል። ወልድ ምንድን ነው? ህይወት ተቀባይ። አብ ምንድን ነው? ህይወት ሰጪ። ስለዚህ ኢየሱስ ህያው ነው አትበለኝ፣ ህያው ስላልሆነ ማለት ነው። መጨረሻ ላይ ካነሳከው ጥቅስ ልጀምር ነው። ሲቀጥል ደግሞ ላይ ዕብራውያን ለዚህኛው መልስ ልስጥሽ። ዕብራውያን ምዕራፍ 8 አንድ ጊዜ ነው አንዴ አስጨርሰኝ። እንደኔ ይኸውልህ እንደኔ አንድ ጊዜ ትላንትናም ዛሬም እስከ ለዘላለም አንድ ጊዜ አስጨርሰኝ። አስጨርሰኝ አንዴ ኖርማል ሲጨርስናት ቀጥላለህ። እሺ ፊልጵስዩስ 2:6 ላይ ደግሞ ምን ይላል? እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከል እንደመቀማማት እንደሚገባ ነገር አልቆጠረውም ብለካል። አንደኛ ነገር በአምላክ ሲል ምን ማለት ነው? አንደኛ ነገር በሚለው ገባ ማለት ነው ማለት ነው። ኢየሱስና አምላክ የተለያዩ መሆናቸው ነው በመጀመሪያ ደረጃ የሚያሳየው። ምክንያቱም እርሱ በአምላክ መልክ ሲኖር ሳለ ሲል ኢየሱስ ማለት ያ አምላክ አይደለም። ኢየሱስ አምላክ ሲኖር ሳለ ሳይሆን ያለው በአምላክ መልክ ሲኖር ሳለ ነው እያለ ያለው። ስለዚህ ምንድነው በሚል ከፊት ለፊቱ ገብቶበታል ማለት ነው። ይሄ ማለት ኢየሱስን ከአንዱ አምላክ ይነጥለዋል እና ይሄስ አምላክ ያደርገዋል ወይ? በፍጹም አያደርገውም። ምክንያቱም ዘካርያስ 12:8 ላይ ምን ይላል? የዳዊትን ቤት በፊታቸው እንደ አምላክ እንደ ጌታ መልአክ ይሆናል። የዳዊት ቤት ማለት አምላክ ነው፣ ጌታ ነው ማለት ነው። እንደ አምላክ ስለተባለ ጌታ ነው እና አምልከው የዳዊትን ቤት ማለት ነው? በፍጹም አይደለም። ይሄንን አይደለም የሚያሳየው ማለት ነው። ነገር ግን ኢየሱስና አብ በቃ የተለያዩ መሆናቸው በብዙ አንቀጾች ተቀምጠዋል። ለምሳሌ የዮሐንስ ወንጌል 10:29 ብታይ የሰጠኝ አባቴ ከሁሉ ይበልጣል ይላል። ስለዚህ ኢየሱስና አብ የተለያዩ መሆናቸውን በግልጽ ተቀምጠዋል ማለት ነው። ሲቀጥል ደግሞ አሁን ለምሳሌ ስለ ተአምራቶቹ ራሱ ብናይ አንድ ጊዜ ብቻ ጠብቀኝ። እሺ የዮሐንስ ወንጌል ምዕራፍ 11 ከ38 እስከ 43 ብናይ ምን ይላል? ኢየሱስም ልቡ ዳግመኛ በሐዘን ተነብቶ ወደ መቃብሩ መጣ፣ አልዓዛርን ሲያስነሳው ማለት ነው። በድንጋይ የተገጠመ ዋሻ ነበር፣ እርሱም ድንጋዩን አነሱት አለ። የሟቹ እህት ማርታ ጌታ ሆይ አሁንም 4 ቀን ስለቆየ ሸቷል አለችው። ኢየሱስም ብታምኚስ የእግዚአብሔርን ክብር ታያለሽ ብዬ አልነገርኩሽም ማለት ነው። ብዙ ጊዜ አሁን ክርስቲያኖች እንደምትሉት ኢየሱስን አዳኝ ከምትሉበት ምክንያት አንዱ ምንድን ነው? ኢየሱስ ከሞት ማስነሳቱ ነው አዳኝ ነቱን ያሳያል ብላችሁ የምታስቡት ማለት ነው። ነገር ግን እዛ ጋር ኢየሱስ ምን አለ ከዛ በኋላ? ስለዚህ ድንጋዩን አነሱ። ኢየሱስ ወደ ላይ ተመልክቶ ምን አለ? አባት ሆይ ስለሰማከኝ አመሰግንሃለሁ አለ። ይህንን ማለት ምን አለ? ወላሂ እኔ በጣም ከሚገርመኝ ነገር አሁን ክርስቲያኖች ብዙ ጊዜ ከሰማችኋቸው ከሞት አስነሳ ምናምን ሲሉ ሰማችኋላችሁ። ግን ወላሂ ነው ብላችሁ በጣም ነው የሚገርመኝ። ኢየሱስ እዛው የተናገራት ንግግር አለ። አባት ሆይ ስለሰማከኝ አመሰግናለሁ አለ። ሁሌም እንደምትሰማኝ ያውቃለሁ። እኛ ሙስሊሞች ኢየሱስ ከሞት ማስነሳቱን እኮ አንክድም። ነገር ግን ምንድን ነው የምንለው? በአምላክ ፍቃድ ለሰው ልጆች ተአምር ይሆን ዘንድ ነው ይህንን ተአምር ያደረገው የምንለው። ልክ ሙሴ ምን እንዳደረገው ማለት ነው፣ ብትርን ወደ እባብ እንደቀየረው፣ ህይወት የሌለውን እንጨት ብትርን
ወደ መሬት ወርውሮ ወደ ምን ቀይሮታል? ወደ እባብ ቀይሮታል። አስባችሁታል? ህይወት ዘርቷል ማለት ነው። ነገር ግን ሙሴ እናመልከዋለን አናመልከው። ምክንያቱም ያንን ነገር ያደረገው ምንድን ነው? በአምላክ ፍቃድ ነው። አንድ ሰው በአምላክ ፍቃድ የትኛውንም ነገር ቢያደርግ አምላክ አያስብለው። ምክንያቱም በአምላክ ፍቃድ ነው። ከዛ ኢየሱስ ምን አላቸው? ስለሰማከኝ አመሰግናለሁ፣ ሁሌም እንደምትሰማኝ ያውቃለሁ አለ። ይህንን መናገሬ ግን አለ በአላህ ስሙ፣ ይችን ቃል በደንብ አድርጋችሁ ስሙ። ይህንን መናገሬ በእነዚህ በቆሙ ሰዎች ፊት አንተ እንደላከኝ ያምኑ ዘንድ ነው አለ። ምንድነው የምትፈልጉት ከዚህ በላይ? ይህንን መናገሬ አለ። ምን መናገሩ? መጸለዩ። ከዛ በኋላ ምን ማለቱ? ተነስቶ አባት ሆይ ስለሰማከኝ አመሰግናለሁ ብሎ መናገሩ። ይችን መናገሬ አለ ገብቶታል። በኋላ ሰዎቹ አይተው ምን እንደሚሉት ይሄ ሰው እኮ የሞተ ሰው አስነስቷል፣ ስለዚህ አምላክ ነው እንደሚሉት ስለገባው ምን አለ? ቀድሞን የተናገረው ምን አለ? እነዚህ በተሰበሰቡ ሰዎች ፊት አለ እነዚህ በተሰበሰቡ ሰዎች ፊት አንተ እንደላከኝ ያምኑ ዘንድ ነው። እኔ መልእክተኛ መሆኔን ያምኑ ዘንድ ነው። ምን ያደረግኩት? ይሄንን ሰው ከሞት እንዳስነሳሁት በአንተ ፍቃድ ካስነሳሁት በኋላ ምን ያልኩት? አምላክ ሆይ ስለሰማከኝ አመሰግናለሁ ያልኩበት ምክንያት ምንድን ነው? እነዚህ በተሰበሰቡ ሰዎች ፊት ያምኑ ዘንድ ነው። ምን? አንተ እንደላከኝ ያምኑ ዘንድ ነው አለ። አሁን ግን የምታዩት ክርስቲያን በሙሉ ምን ብሎ ይሰብኳቸዋል? ኢየሱስ ከሞት አስነስቷል ይሏቸዋል። ኢየሱስ ሱብሓነከ ረቢ ኢየሱስ ነገራቸው። እዛው እያለ አስጠነቀቃቸው። ምን አላቸው? እነዚህ በተሰበሰቡ ሰዎች ፊት አለምን አንተ እንደላከኝ የኔን መልእክተኝነት ይመሰክር ዘንድ ነው ይቺን ዱዓ ማድረገኝና ስለሰማከኝ አመሰግናለሁ ብዬ ማለቴ ለዚህ ነው ብሎ ኢየሱስ አስረግጦ ተናግሯል። እሺ አሁን ኢንሻአላህ ጥቅሶቹን ማየት እንችላለን። እሺ በጣም አመሰግንሻለሁ። እንደዚህ ጥረትሽን ቀጥይ፣ መጽሐፍ ቅዱስን ማንበብ። ምክንያቱም እግረ መንገድ መጽሐፍ ቅዱስ ስናነብ በራሱ መጽሐፍ ቅዱስ የሚማርክ የፍቅር መጽሐፍ ነው። በዚሁ ላይ የምመልስልሽ መጀመሪያ ኢየሱስ ክርስቶስ ህያው ነው። ምን ይላል? ዕብራውያን ምዕራፍ 13 ከቁጥር 8 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለሙም አንደኛ ያው ነው። ያው ህያው ነው ሳይሆን እዛ ጋር ራሱ ያው ነው። ያው ራሱ ዘሴም እንግሊዝኛው ምንድን ነው? ዘሴም ነው ኢየሱስ። የመቼው? ትላንት የነበረው ጥንትም የነበረው ኢየሱስ፣ ዛሬም ያለው ኢየሱስ፣ ደግሞም ለዘላለምም እሱ ሂዝ ዘሴም የማይለወጥ እግዚአብሔር። ይሄ ባህሪ የእግዚአብሔር ባህሪ ነው። እግዚአብሔር የሚለዋወጥ አምላክ አይደለም። አንድ ከእግዚአብሔር ጋር የሚያመሳስለው ነገር ነው። ሌላው ነገር ደግሞ ኢየሱስ በራሱ አንደበት የተናገረው እንደዚህ አለ፣ ሞቼ ነበረ እነሆ ከዘላለም እስከ ለዘላለም ሕያው ነኝ፣ የሞትና የሲኦል መክፈቻ በእጄ አለ። ለዮሐንስ ሲገለጽለት ማለት ነው። አትፍራ፣ እኔ ሞቼ ነበረ፣ እነሆ ግን ከዘላለም እስከ ለዘላለም ሕያው ነኝ፣ አልፋና ኦሜጋ እኔ ነኝ፣ መጀመሪያና መጨረሻ እኔ ነኝ። ዕብራውያን ያለውን ጥቅስ ክፈተው አንዴ። ዕብራውያን ያለውን ጥቅስ ዕብራውያን ያለውን ዘሴም ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ዘሴም ነው። ወይንም ደግሞ አንድ ጥቅስ ወደ አንድ ጥቅስ ወደ ላይ እና አንድ ጥቅስ ወደ ታች አንብብ። አንድ ጥቅስ ወደ ላይ እና ምን ያህል እየፎገራችሁ እንደሆነ ታያላችሁ። ክፍሉ እያወራ ያለው ስለ አዲስ ኢየሱስ ነው። ላንብብልክ አንድ ጥቅስ ወደ ላይ እና ከቁጥር 7 ጀምሮ ላንብብልክ። ከቁጥር 7 ጀምሮ የእግዚአብሔርን ቃል የተናገሯችሁን ዋነኞቻችሁን አስቡ፣ የኑሯችሁን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። ዝቅ በል አንድ ጥቅስ ቀጥል። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በዚህ የሚሰሩባት አልተጠቀሙባትም። መሠዊያ አለን፣ ከእርሱ ሊበሉ ድንኳንን የሚያገለግሉ መብት የላቸውም። ይበቃል። ክፍሉ እየተወራ ያለው እንግዳ ትምህርት ስለማስተማር ኢየሱስ ሌላ አይነት ነው ተብሎ ስለማስተማር ስለ እንግዳ ትምህርት እንጂ ስለ ኢየሱስ ምንነትና ማንነት እየተወራ አይደለም። አንተ ስትናገር ኢየሱስ ሕያው ነው ምናምን በሚል ወይ ፕሬዘንት ስታደርግ ነበር። እዛ ኮንቴክስቱ የሚያወራው ቶታሊ እንግዳ ኢየሱስ ሌላ የለም ነው። ኢየሱስ የነበረው ኢየሱስ ነው። አዲስ አንተ ዛሬ ተነስተ ኢየሱስ አምላክ ነው እያልክ ነው። ለምሳሌ አንተ አሁን ምሳሌ እንግዳ ትምህርት ነው ይዘህ የመጣው
ኢየሱስ ካስተማረው ይሄ መጽሐፍ ነው አምላክ ነው የሚለው በቃ አይታ ክፍሉ እየተወራ ያለው ስለ ትምህርት እንጂ አዲስ ትምህርት አትቀበሉ። ኢየሱስ ያው ነው በቃ አዲስ ኢየሱስ ሊመጣ አይችልም ነው እየተባለ ያለው እንጂ ስለ ህያውነት ምናምን ቶታሊ አይልም። አንተ ህያው ብለህ አንብበህ በደንብ እያዳመጥኩ ነበር። ልክ ክፍሉ ስትደርስ ያው የሚል አነበብክ። የዛኔ ተቀየርክ፣ አየር ላይ ማለት ነው። አውቶማቲካሊ ተቀየርክ፣ ተርነን ያደረገው ወዲያው ማለት ነው። እና እንዴት ነው አድምጠኝ፣ ወደ ስር ዝቅ ብዬ ላንብብልህ። አድምጠኝ፣ ወደ ስር ዝቅ ብዬ ኢየሱስ ያስተማረበት አንድ ጥቅስ ጥቀስ። ላንብብልህ አይደለም ነው በአንተ ሀሳብ ሳይሆን ቃሉ ምን ይላል? ወደ ስር አንተ እዚሁ በዚህ ምዕራፍ ላይ ማለት ነው ቁጥር 20 ላይ ወረድና ቁጥር 20 ላይ ይላል በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆኑ ጌታችንን ኢየሱስ ክርስቶስን ከሙታን ያወጣው የሰላም አምላክ ኢየሱስን ከሙታን ያስነሳል። አሜን። ከሙታን መነሳት ሳመንክ በጣም ትልቅ ማን ያስነሳው? ማን ያስነሳው? አባቱ አሜን። የሰላም አምላክ በል አትቀየር። የሰላም አምላክ በል የሰላም አምላክ የሰላም አምላክ ኢየሱስ የሰላም አምላክ ነው። አባቱም የሰላም አምላክ። ኧረ ቆይ በሌላ ስፍራ ላይ እኔ የምሰጣችሁ ልጨርስ። በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያደርጋችሁ ለእርሱ እስከ ለዘላለም ድረስ ክብር ይሁን። ኃይለ ቃሉን ንገረኝ፣ አትጨናነቅ አንተ። እዚህ አሁን ያነበብከው ላይ እኔ ምንም ችግር ለምን እጨነቃለሁ? ኃይለ ቃሉ እሱን አምላክ ያደርገዋል። የማያምን ሰው ነው። ለእህቴ መልስ እየሰጠኋት ነበረ። አንተም አብረህ ከሰማኸኝ ለፎገር ስትል እኮ ተያዝክ እኮ አሁን አንዴ ተያዝክ እኮ። ምኑን ነው የምፈግረው? እሷ ዮሐንስ ወንጌል 5:26 ጠቀሰችና ኢየሱስ ሕይወት ተቀባይ ነው ዘላለማዊ አይደለም አለች። አንተ ደግሞ ወጣህና ስለ ትምህርት የተነገረው ንግግር ልክ እንደዚህ ህያውነት አስመሰለ ቀባብተህ ልታልፍ ስትል ተበላ። ስለ ትምህርት ነው የሚያወራው። ምንም የተበላሁት ነገር የለም። የተበላሁት ነገር የለም። አሁን አንተ በራስ አስተሳሰብ ነው። አሁን ልጨርስ። ተስማሙ። መጣላችሁ ተስማሙና አንዴ ሀሳቡን ልጨርስና ቱሞሮ እሰጥሃለሁ። ሀሳብ መጨረስ ክርስቶስ የኢየሱስ ፍቃድ። አንድ ይቅርታ ጠቅስ ነው የምጠቅሰው። እሺ አይ መልሲ አሁን ማቴዎስ ወንጌል ምዕራፍ 9 ላይ ማቴዎስ ወንጌል ምዕራፍ 9 ማቴዎስ ወንጌል ይቅርታ ኢሳያስ ምዕራፍ 9 ላይ እሺ በኋላ ለማን ነው ምናምን እንዳትል ራስን ችለህ ትሄዳለህ። እዛ ቦታ ላይ ታስረዳለህ።